ውድ ቤተሰቦች እንደምናችሁ። ባለፈው ሳምንት ጀምሮ እንግዲህ ፕሬዘንት ቴንስን ጀምረናል። በፕሬዘንት ቴንስ ላይ 3 ክፍሎችን ተመልክተናል። የመጀመሪያው ፕሬዘንት ሲምፕል ቴንስ፣ ቀጥሎ ፕሬዘንት ኮንቲኒየስ ቴንስ፣ በመቀጠል ደግሞ ፕሬዘንት ፐርፌክት ቴንስን ተመልክተናል። ዛሬ ደግሞ ፕሬዘንት ፐርፌክት ኮንቲኒየስ ቴንስ የፕሬዘንት ቴንስን አራተኛውን ክፍል ማለት ነው። ይህንን በማየት የፕሬዘንት ቴንስን እንጨርስና በቀጣይ ደግሞ ወደ ፓስት ቴንስ እናልፋለን ማለት ነው። ቤተሰቦች እንግዲህ እንደተለመደው ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ እንዲሁም ደግሞ ኮመንት ካላችሁ ኮመንት በመስጠት ከወደዳችሁት ላይክ በማድረግ ለሌሎች ሰዎች ደግሞ ይጠቅማሉ ካላችሁ ሼር በማድረግ እንድተባበሩ እንጠይቃለን። ስለዚህ የዛሬውን ትምህርት አሁን እንጀምራለን። ስለዚህ በዛሬው የምንመለከተው ፕሬዘንት ፐርፌክት ኮንቲኒየስ ቴንስ ነው። ፕሬዘንት ፐርፌክት ኮንቲኒየስ ቴንስ ነው። ስለዚህ ፕሬዘንት ፐርፌክት ኮንቲኒየስ ቴንስን በምንመለከትበት ጊዜ 4 ነገሮችን ነው የምናየው በዚህ ላይ። አንደኛው ፈርስት ኦብጀክቲቭ፣ የመጀመሪያው ዓላማ አንደኛው ፕሬዘንት ፐርፌክት ኮንቲኒየስ ቴንስን ሃው ካን ዊ ፎርም፣ እንዴት ነው ፎርም የምናደርገው፣ ኦር ሃው ኢትስ ስትራክቸር ኢን ሴንቴንሲስ፣ ሴንቴንሲሱን ስንሰራ እንዴት ነው የምናደርገው። ሰብጀክት ብለን ቨርብ አለ። እነዚህን የሰብጀክት ቨርብ አሬንጅመንቱ ምንድን ነው የሚለው እናያለን። ቀጥለን ዩዜጅ እንዴት ነው የምንጠቀመው፣ ዩዜጁን እንጠቀም፣ አጠቃቀሙ ምን ላይ ነው፣ መቼ ነው በፕሬዘንት ፐርፌክት ኮንቲኒየስ ቴንስ የምንነጋገረው የሚለውን። ከዚያ በመቀጠል ደግሞ ሃው ካን ዊ ፎርም ኔጌቲቭ ኤንድ ኢንትሮጌቲቭ ፎርምስ ኦፍ ፕሬዘንት ፐርፌክት ኮንቲኒየስ ቴንስን ማለት ነው። ኔጌቲቭ እና ኢንትሮጌቲቭ ማለትም አሁን አፍራሽ እና ጥያቄ አረፍተ ነገር፣ ያው መጀመሪያ አዎንታዊ አረፍተ ነገር አፎርማቲቭ አለ፣ ከአፎርማቲቭ ቀጥሎ ኔጌቲቭ አለ፣ ከዚያ ኢንትሮጌቲቭ ፎርም እናደርጋለን። ላስትሊ ዊ ዊል ሲ WH ኩዌስችንስ፣ እንዴት ነው WHO ኩዌስችንን በፕሬዘንት ፐርፌክት ቴንስ የምንጠቀመው የሚለውን እናያለን። እነዚህ ናቸው የዛሬዎቹ ዓላማችን። ስለዚህ we will start from ከፎርሙ ነው የምንጀምረው። ፕሬዘንት ፐርፌክት ኮንቲኒየስ ቴንስን እንዴት ነው ፎርም የምናደርገው፣ ሴንቴንሲሱ አሬንጅመንቱ እንዴት ነው። ያው እንደተለመደው ሰብጀክት አለ። ከሰብጀክት ቀጥሎ ሃዝ ወይም ሃዝ ነው የምንጠቅም፣ ልክ እንደ ፕሬዘንት ፐርፌክት ቴንስ። ግን ቀጥሎ ምን ይመጣል? ቢንን እንጨምራለን። ፕላስ ቨርብ ስሪ የነበረውን ፕሬዘንት ፐርፌክት ቴንስ ላይ ፕሬዘንት ፐርፌክት ኮንቲኒየስ ላይ ደግሞ አይኤንጂ ፎርም ይሆናል። ቨርብ 1 አይኤንጂ ፎርም፣ ቢንን ያካትትና አይኤንጂ ፎርም ማለት ነው። እንመልከት። ለማን ነው ሃቭን የምንጠቀመው? ሃዝድስ የሚለውን ደግሞ ስንመልከት ተመልከቱ። በኤግዛምፕል አይ ሃቭ ቢን ወርኪንግ፣ ዊ ሃቭ ቢን ወርኪንግ፣ ዩ ሃቭ ቢን ወርኪንግ፣ ዘይ ሃቭ ቢን ወርኪንግ ነው የምንለው። ስለዚህ ለአይ፣ ለዊ፣ ለዩ እና ለዘይ ሃቭ እንጠቀማለን። ሃዝን ስለማን የምንጠቀመው? ሃዝ የምንጠቀመው ሰርድ ፐርሰን ሲንጉላር የምንላቸውም ማለት ነው። እነዚህ ማናቸው? ሂ፣ ሺ እና ኢት። በቃ ልክ እንደ ፕሬዘንት ፐርፌክት ላይ የምንጠቀመው። ልዩነቱ ያለው ከየት በኋላ ነው? ከዚች ከኋላ ከነዚህ በኋላ ያለው ላይ ነው ልዩነቱ እንጂ አንድ ነው። ሂ ሃዝ ቢን ወርኪንግ፣ ሺ ሃዝ ቢን ወርኪንግ፣ ኢት ሃዝ ቢን ወርኪንግ። በቃ ይሄኛው እዚህ ጋር አንድ ነው። እዚች ጋር ያለው አሬንጅመንት ላይ ይሄንን እናገኛለን ማለት ነው። ስለዚህ አሬንጅመንታቸው እንደዚህ ከሆነ በመቀጠል ምንድነው የምናየው? ሃው ወይም ደግሞ ዌን ቱ ዩዝ ፕሬዘንት ፐርፌክት ኮንቲኒየስ ቴንስን። ፕሬዘንት ፐርፌክት ኮንቲኒየስን ምን አይነት ጊዜ ላይ ነው የምንነጋገረው ስንል አንደኛው ዘ ፈርስት ዩዜጁ የመጀመሪያው አጠቃቀም አክሽን አክሽን ዊች ሃዝ ስታርትድ ኢን ዘ ፓስት ኤንድ ስቲል ኮንቲኒንግ። አክሽን ዊች ስታርትድ ኢን ዘ ፓስት፣ በፓስት የጀመረ ሆኖ ስቲል ኮንቲኒንግ፣ ምንም መቆራረጥ የሌለው ክስተቱ የሚቀጥል ስንገልጽ ነው። በጣም ከፕሬዘንት ፐርፌክት ቴንስ ጋር የመመሳሰል ባህሪ አለው። ግን እዚህ ጋር የሚያሳየን ብዙ ጊዜ ኮንቲኒቲው እንደዚህ የሾርት ታይምስ ላይ ይበልጥ ይሄኛው ጎልቶ ይወጣል። ማለት እነዛ ፎር 10 ይር ምናምን ነው ብዙ ጊዜ የምንለው በፐርፌክት ላይ። በዚህ ላይ ግን ኢን ሃወርስም ሊሆን ይችላል፣ በሰዓታቶች ውስጥ ልንጠይቀው እንችላለን። እና ግን ብዙም የንግግር ልዩነት ከዛኛው ጋር አይኖረውም። ግን ይሄኛው ይበልጥ ልዩነት የሚያመጣው ክስተቱ መቀጠሉ ነው። የዛኛውን አንድ ጊዜ ብቻ ፈጽመ ነው ሊሆን ይችላል። ይሄኛው ግን ክስተቱ ተደጋጋሚ ቀጣይነት ያለው መሆኑ ነው። ተመልከቱ። አሁን እዚህ ጋር ኤግዛምፕል እንመልከት።
አይ ሃቭ ቢን ስተዲንግ ፎር 2 hours። አሁን ምን ማለት ነው? የቅድሙ አይ ሃቭ ቢን ወርኪንግ ፎር 2 hours ካለን ለ2 ሰዓት ያህል አጥንቻለሁ በቃኝ አቁም ያለውም ለማለት ይቻላል በፐርፌክት ቴንሱ ላይ። እዚህ ጋር ግን አይ ሃቭ ቢን ስተዲንግ ፎር 2 hours ለ2 ሰዓታት ያህል ሳጠና ነበር። ጥናቴ ምን ያህል ጊዜ እንደወሰደብኝ ትኩረቱ አሁን እዚህ ጋር ጥናቱ ለ2 ሰዓት ያህል እንደወሰደብኝ ኢንፋሳይዝ ትኩረት ለማሰጠት ነው ከታይ የፈለግን ይሄኛውን። ስለዚህ በዚህ ሰዓት ላይ ይህንን እንጠቀማለን። አይ ሃቭ ቢን ስተዲንግ ፎር 2 hours ለ2 ሰዓታት ያህል እያጠናው ነበር። አይዘቤ በፐርፌክት ቴንስን ብንናገረው ይህንን ብዙም ልዩነት አይፈጥርም። ግን እዚህኛው ላይ ግን ይበልጥ ጥናቱን ደግሞ ቁጭ ብለን እያጠናን እያካሄድን መሆኑንም የበለጠ ይነግረናል። በዛኛው ላይ ግን ጥናቱን እስከዛ ሰዓት አጥንተናል፣ ከዚያ በኋላ አቁመናልም ሊሆን ይችላል ማለት ነው። ሌላ ሂ ሃዝ ቢን ሪዲንግ ኤ ቡክ ሲንስ 8 AM ለ2 ሰዓት ከ2 ሰዓት ጀምሮ መጽሐፍ ስታነብ ነበር። ሺ ሃዝ ቢን ሪዲንግ ኤ ቡክ ሲንስ 8 AM ከ2 ሰዓት ጀምሮ መጽሐፍ ስታነብ ነበር። አሁንም ቁጭ ብላ እያነበበች ነው ማለት ነው። የጀመረችው ጠዋት 2 ሰዓት ነው። አሁን የምናገርበት ሰዓት 6 ሰዓት ላይ ሊሆን ይችላል፣ 5 ሰዓት ላይ ሊሆን ይችላል፣ ከሰዓት በኋላም ሊሆን ይችላል። እያነበበች ነው። በቃ ብቻ ከጠዋቱ 2 ሰዓት ጀምሮ ንባቧን ጀምራለች። አሁንም ማንበቧ ቀጥሏል የሚለው ነው። ኮንቲኒቲውን ይነግረናል ማለት ነው። ሌላ ኢት ሃዝ ቢን ግሮዊንግ ሲንስ ላስት ዊክ ይላል። አሁን እዚህ ጋር ለእጽዋት ነው የተጠቀምነው። ካለፈው ሳምንት ጀምሮ እጽዋቱ የሆነ የተከልነው ተክል አለ፣ እያደገ ነው። በፊት ግን ደርቆ ነበር ለማለት ነው። አሁን ግን እያደገ ነው። ስለዚህ አሁን ኮንቲኒቲ ካለፈው ሳምንት ጀምሯል። እድገቱስ አሁንም እየቀጠለ ነው። ከዚህም በኋላ ቀጥሎ ያልፋል ማለት ነው። ሚኪ ሃዝ ቢን ፕሌይንግ ጊታር። ሚኪ ሃዝ ቢን ፕሌይንግ ጊታር ፎር 4 hours ይላል። ሚኪ ለ4 ሰዓት ያህል ጊታር ሲጫወት ነበር። አሁንም ጊታሩን ይዞ እየተጫወተ ነው ማለት ነው። ጊታሩን መጫወት ቀጥሏል የሚለውን ነገር ይነግረናል ማለት ነው። ከፕሬዘንት ፐርፌክት ቴንስ ጋር በጣም የመሳሰል ነገር አለው። እዚህ ጋር ግን ይበልጥ ጊዜ ስፔሲፋይ መደረግ አለበት። ከእንደገና ደግሞ ቀጣይነቱን ላይ ትኩረት ለመስጠት ስንፈልግ የምንናገረው ነው። ሌላው አክሽን ዛት ሃዝ ቢን ሃፕኒንግ ሪሰንትሊ። ሁለተኛው አጠቃቀም አንድ ክስተት በቅርቡ የተከሰተ ነው፣ ግን ክስተቱ ላይ የተለየ እንቅስቃሴ መኖሩን የበለጠ ለማንጸባረቅ ስንፈልግ ነው። ለምሳሌ እዚህ ጋር ተመልከቱ። ሂ ሃዝ ቢን ስዊሚንግ ኤ ሎት ሪሰንትሊ። ሰሞኑን ብዙ እየዋኘ ነው ማለት አብዝቶ እየዋኘ ነው የሚለውን እዚህ ጋር አሁን ትኩረቱ አሁን የዋናው ሁኔታ ምንድን ነው? በጣም ብዙ ኢንቴንሲቭሊ መዋኘቱን ለመግለጽ ስንፈልግ ነው። ሂ ሃዝ ቢን ስዊሚንግ ማለት ይቻላል፣ ግን ይሄ ምንድን ነው ያለቀም ያስመስለዋል። አንደኛ ክስተቱን እንደዚህኛው ግን የሚነግረን ሂ ሃዝ ቢን ስዊም የሚለውን ሞር ኢምፋሳይዝ እንድናደርግ አይጠቅመንም። ስለዚህ እዚህ ጋር አሁን የበለጠ ሂ ሃዝ ቢን ስዊሚንግ ኤሎት ሪሰንትሊ ስንል በይበልጥ እቺ ኤሎት እና ሪሰንትሊ ሲገቡ ኮንቲኒቲን ያለ አክሽን ሆኖ የተለየ ሰሞኑን ኢንፋሳይዝ አክቲቪቲ ላይ ለመግለጽ የምንጠቀምባቸው ኤሎት እና ሪሰንትሊ እንዲሁም ኤሎት ሌትሊ የሚሉት ቃላቶችን ብዙ ጊዜ እንጠቀማለን በዚህ ቴንስ ነገር። አሁን ድጋም ተመልከቱ። ዊ ሃቭ ቢን ኤክሰርሳይሲንግ ኤሎት ሌትሊ። ብዙ ልምምድ እያደረገ ነበር በዚህ ወቅት ማለት ነው። አሁን ለማለት ነው። ልክ ይሄ በምንናገርበት ሰዓት ላይ ያን አክቲቪቲ መጨረሱን የሚያሳይ ነው። ስለዚህ ኮንቲኒቲ ያለው አክቲቪቲ በቅርቡ እየተደረገ ያለቀ ሊሆን ይችላል ማለት ነው። እዚህ ጋርም ተመልከቱ። ዘይ ሃቭ ቢን ዌይቲንግ ፎር ዩ። ይሄ ደግሞ በጣም ይገልጸዋል። አሁን ዘይ ሃቭ ቢን ዌይቲንግ ፎር ዩ፣ አንተን ቁጭ ብለው እየጠበቁህ ነበረ። አሁን ይህንን የምንናገረው ሰውየው ልክ ሲደርስ የእነሱም ደግሞ ጥበቃ ያበቃል ማለት ነው አለ። ሰዎቹ ሲጠብቁት የነበሩት ልክ ሰውየው ሲደርስ ያበቃል። ያኔ ዘይ ሃቭ ቢን ዌይቲንግ ፎር ዩ እንላለን። ዘይ አር ዌይቲንግ ፎር ዩ የሚለው ኮምፕሊትሊ አለፈ ነው የሚሆነው በፓስት ኮንቲኒየስ ቴንስ ላይ በኋላ ላይ እናየዋለን። ይሄኛው ግን ልክ አክሽኑ እዚህ ጋር ማብቃቱን ይገልጽልናል ማለት ነው። እዚኛው ላይ ጊዜን ገላጭ ከነዚህ ከሎት ሪሰንትሊ ከሚሉት በስተቀር ብዙዎቹን ጊዜ ገላጮችን ላንጠቀም እንችላለን ማለት ነው። የምንጠቀማቸው ብዙ ጊዜ ሪሰንትሊ እና ሌትሊ የሚለውን ነው። እዚህ ጋር የመጨረሻውን ሴንቴንስ ስናይ ዊ ሃቭ ቢን ፕራክቲሲንግ ኢንግሊሽ ሪሰንትሊ። ሰሞኑን እንግሊዝኛ እየተለማመድን ነበር።
አሁን ኤምፋሳይዝ ለማድረግ የፈለግነው ልምምዳችንን ነው፣ ጊዜውን አይደለም። ግን በዚህ ሰሞን እያደረግን መሆኑን የበለጠ ስንል ኮንቲኒቲ ያለው እንቅስቃሴ ስንሰራ እንደነበረ ለመግለጽ ነው ማለት ነው። በነገራችን ላይ በጣም ከፕሬዘንት ፐርፌክት ጋር ተመሳሳይነት አላቸው። አንዳንዴ እንደውም ይተካካሉ እነዚህ ሁለቱ እንትኖች። እዚህ ጋር ግን የመጨረሻው ላይ ግን ስናየው በባለፈውም በፕሬዘንት ፐርፌክት ቴንስ ላይ አንድ አክሽን ሀፕን አድርጎ ለቀጣዩ ውጤትን ሲቀጥል ነው ብለናል። እዚህ ጋም እንደዚሁ አይነት ኢፌክት አላቸው። አክሽን ዛት ሪሰንትሊ ስቶፕድ በት ሃዝ ፕሬዘንት ሪዛልት። አንድ አክሽን የቆመ ነው ግን የዛ አክሽን መፈጸም አንድ ነገር ክስተት ይዞ መጥቷል። ይህም ምንድን ነው ሲባል በዚህ ኤግዛምፕል ተመልከቱ። አሁን ለምሳሌ they are tired because they have been digging all day. they are tired because they have been digging all day. ቀኑን ሙሉ ደክሟቸዋል ይላል። ምክንያቱም የደከማቸው ምክንያት ቀኑን ሙሉ ሲቆፍሩ ነበር። ቀኑን ሙሉ ሲቆፍሩ ስለነበር ደክሟቸዋል። አሁን ይሄ አክሽኑ ኮንቲኒቲ ነው፣ አልቋል። ኮንቲኒየስ የሆነ አክሽን ነው። ድጋሚ ምን ይዞ መጥቷል? የሰዎቹ መድከም። ድካማቸው የመጣው ከምንድን ነው? ብዙ ከመስራታቸው የተነሳ፣ ብዙ ከመቆፈራቸው የተነሳ። ይህንን ለመግለጽ እንጠቀምበታለን። በፓስት ቴንስ በፕሬዘንት ፐርፌክትን ተመሳሳይነት የሆነ ግን አረፍተ ነገሮች አሉ። ለምሳሌ አይ ሃቭ ከት ማይ ሃንድ ስንል እጄን ቆረጥኩት፣ ከዚያ ደም መፍሰሱ ቀጣይነት ያለው ነገርን ለመናገር በባለፈውም ተጠቅመናል። የዚህም እንደዚህ ተመሳሳይነት ያለው ሆኖ ግን ይሄ አክሽኑ ኮንቲኒቲ የነበረው ሲሰሩት የነበረ ያለማቋረጥ መሆኑን ለመግለጽ ኢንፋሳይዝ ለማድረግ የተገባ ነው። ሌላ we have been studying all night so we are exhausted። ሌሊቱን ሙሉ ስናጠና ስለነበረ ደክሞናል። አሁን ይሄም ሌሊቱን ሙሉ ስራ ሲያጠኑ ስለነበሩ አሁን እንቅልፋቸውን አጥተዋል። እንቅልፍ በማጣታቸው ደግሞ በዛም ኤግዞስትድነስ በጣም ደክሟቸዋል። ይህንን ይገልጻል። ስለዚህ የሆነ ጊዜ ላይ በተከታታይ ስንሰራ የነበረው አክሽን አሁን ላነንበት ጊዜ ውጤቱ ኢፌክቱ ከመጣ ይህንን እንጠቀማለን ማለት ነው። በዚህ መልኩ ነው በሶስቱ መልክ ፕሬዘንት ኮንቲኒየስ፣ ፐርፌክት ኮንቲኒየስ ቴንስን የምንለው። እንዴት ነው ወደ ጥያቄና ወደ ኢንትሮጌቲቭ ኔጌቲቭ ኤንድ ኢንትሮጌቲቭ ፎርም የምንለውጠው ስንል ደግሞ ያው ከሌሎቹ ጋር ብዙም ልዩነት የለውም። እዚህ ጋር ዋናዋ ቨርቧ ሃቭ ናት። ስለዚህ ከሃቭ ፊትና ሃቭን ቦታውን በመቀየርና ሃቭ ፊት ኖትን በመጨመር ነው ባለመጨመር ነው የምናገኘው። ተመልከቱ እዚህ ጋር I have been doing my homework for 2 hours። ለ2 ሰዓት ያህል የቤት ስራዬን ስሰራ ነበርኩ። አሁን እየሰራው ነው ማለት ነው። ይህንን እየሰራው አልነበረም ለ2 ሰዓት ያህል ሌላ ነገር ሳደርግ ነበረ፣ ተዘናግቻለሁ ለማለት ከፈለግኩኝ ደግሞ እንዲህ እላለሁ I have not። አሁን ኖት ምን ጋር ነው የገባችው? በሃቭና በቢን መካከል ነው የምትገባው አፍራሿ። I have not been doing my homework for 2 hours። ለ2 ሰዓት ያህል የቤት ስራዬን ስሰራ አልነበረም። ይዤዋለሁ ግን እየሰራው አልነበረም። ምን ሌላ ነገር ሀሳቤን ቀይሮት ወደ ሌላ አዘንብያለሁ ለማለት ነው። እዚህ ጋር ደግሞ ወደ ጥያቄ ለማውራት እስከፈለኩ have I been doing my homework for 2 hours? ለ2 ሰዓት ያህል የቤት ስራዬን ስሰራ ነበረ ብለን ሌላ ሰውን እንደ ታማኝ ስንጠይቀው I don't think ብሎ ሊነግረን ይችላል። I don't think you haven't been ቢላል አይ እያጠና አልነበርሽም እያለ ሊነግረን ይችላል። ስለዚህ ወደ ጥያቄ ስንለውጠው እዚህ ጋር አሁን ዋናው ወደ ጥያቄ ያለው አውጡ ላይ ነው። እንዴት ነው የለወጥነው ስንል እዚች ጋር ያለችውን ሃቭን ወደፊት ነው ያመጣናት። ያው ልክ እንደ ፕሬዘንት ፐርፌክት ቴንስ ላይ ሃቭ አይ ቢን ዱይንግ ማይ ሆምወርክ ፎር 2 hours በሚል ነው። በቃ ለሌሎቹም እንዴት ነው የምንጠቀመው? ተመሳሳይነት ነው ያለው። አሁን ኔጌቲቭ ስናደርግ ጀስት ኖትን እዚህ ጋር ነው የምንከተው። በሃቭና በቢን መካከል ኖትን መጨመር። ስለዚህ አሁን አንድ ኤግዛምፕል ለርኒንግ በሚለው እንሰራለን። አይ ሃቭ ቢን ለርኒንግ እየተማርኩ ነበረ። በቃ ሰምበዲ ወይ ውጭ ሲጠብቀኝ ሊሆን ይችላል፣ የተለያየ ነገር ሲያደርግ እኔ ደግሞ እያነበብኩ ነው እየተማርኩ ነበር የሚለውን ይገልጻል። ስለዚህ ሁሉም ጋር እዚህ ጋር አሁን እኛ እየተማርን ነበር፣ እነሱ እያለ ነው ትርጉሙ የሚወስደው። ስለዚህ የእያንዳንዱን አፍራሹን ብቻ ቃላት እየተነጋገረን እንለፍ። አይ ሃቭ ቢን ለርኒንግ፣ አይ ሃቭ ኖት ቢን ለርኒንግ፣ ዊ ሃቭ ቢን ለርኒንግ፣ ዊ ሃቭ ኖት ቢን ለርኒንግ፣ ዩ ሃቭ ቢን ለርኒንግ፣ ዩ ሃቭ ኖት ቢን ለርኒንግ።
they have been learning. they have not been learning. she has been learning. she has not been learning. he has been learning. he has not been learning. it has ቢን ሬኒንግ። አሁን ማንበብ መማር እርግጥ ለማሽን ምናምን አስተማረ፣ ኤአይን አሁን የሆነ ማሽንን አስተማረ ማለት ይቻላል። ግን ይበልጥ የሚገልጸውን ቃል ለመጠቀም ኢት ሃዝ ቢን ለርኒንግ ሬኒንግ። ኢት ሃዝ ቢን ሬኒንግ እየዘነበ ነው፣ የተሻለ ቃል ነው፣ እሱን ተጠቅመናል። እዚህ ጋር ደግሞ ኢት ሃዝ ኖት ቢን ሬኒንግ። አሁን እዚህ ጋር ተመልከቱ። ኢት ሃዝ ኖት ቢን፣ ኖትን ጠምሬ ነው የምጠራው። ኮንትራክትድ ፎርም ሲሆንስ እንደዚህ ስናሳጥረውስ እዚህ ጋር አሁን አይ ሃቭ ኖት ቢን ለርኒንግ የነበረው ኖትን ከሀቭ ጋር ስናገናኛት ልክ እንደ ባለፈው ፕሬዘንት ፐርፌክት ቴንስ ላይ እንደተጠቀምነው ሃቭ ኖት የሚለውን ሃቭንት እናደርገዋለን። ሃቭንት ተመሳሳይ ነው። ስለዚህ ይችን በዚህ አይነት መልኩ እናነባለን። አይ ሃቭንት ቢን ለርኒንግ፣ ዊ ሃቭንት ቢ ለርኒንግ፣ ዩ ሃቭንት ቢ ለርኒንግ ይሆናል። ዘይ ሃቭንት ቢ ለርኒንግ። እዚህ ጋር ግን ስናነባው ዘይ ሃቭ ኖት ቢን ለርኒንግ የነበረው ዘይ ሃቭንት ቢን ለርኒንግ። ሺ ሃዝ ኖት ቢን ለርኒንግ የነበረው ሺ ሃዝንት። እዚህ ጋር ደግሞ ለሰርድ ፐርሰን ሲሆን ሃዝ ስለምንጠቀም ሃዝንት ይሆናል ማለት ነው። ሺ ሃዝንት ቢን ለርኒንግ ይሆናል ማለት ነው። ኢት ሃዝ ኖት ቢን ለርኒንግ፣ ሂ ሃዝንት ቢን ለርኒንግ፣ ኢት ሃዝ ኖት ቢን ለርኒንግ። ሬኒንግ ኢት ሃዝንት ቢን ሬኒንግ። እዚህ ጋር ሬኒንግ ናት። ሬኒንግ አድርጓት። በመቀጠል እንዴት በጥያቄ ስንለውጠዋለን? በጥያቄ ስንለውጠው ደግሞ ጀስት ሃቭን ወደፊት ማምጣት። አይ ሃቭ ቢን ለርኒንግ የነበረው ሃቭን ወደፊት ሳመጣት ሃቭ አይ ቢን ለርኒንግ። አነጋገሬ ብቻ ቅላጼ ይለወጣል። አይ ሃቭ ቢን ለርኒንግ የነበረው ሃቭ አይ ቢን ለርኒንግ። ከዚያ ዊ ሃቭ ቢን ለርኒንግ፣ ሃቭ ዊ ቢን ለርኒንግ። ዩ ሃቭ ቢን ለርኒንግ፣ ሃቭ ዩ ቢን ለርኒንግ። ዘይ ሃቭ ቢን ለርኒንግ፣ ሃቭ ዘይ ቢን ለርኒንግ። ሺ ሃዝ ቢን ለርኒንግ፣ ሃዝ ሺ ቢን ለርኒንግ። ሂ ሃዝ ቢን ለርኒንግ፣ ሃዝ ሂ ቢን ለርኒንግ። ኢት ሃዝ ቢን ሬኒንግ፣ ሃዝ ኢት ቢን ሬኒንግ። እየዘነበ ነበረ የሚለው ጥያቄ ያመጣልናል። ስለዚህ ምንድነው ጀስት ምንድነው ያደረግነው? ሃዝን ወይም ደግሞ ሃቭን ከፊት ለፊት ማምጣት፣ መሀል የነበረውን ወደፊት ማምጣት። ሌላ ሾርት አንሰርስ በዚህ አለ የለም? አለ። ልክ እንደ ፕሬዘንት ፐርፌክት ቴንሱ ይህንንም ፕሬዘንት ፐርፌክት ኮንቲኒየስ ላይም ተመሳሳይ መልስ ነው። አመላለሱ በነገራችን ላይ ዘሴም ነው። ምክንያቱም ቢንን ስለማናስከትላት ቢ እዚሁ ትቀራለች። ሃቭ አይ ቢን ለርኒንግ? የስ ዩ ሃቭ ቢን አይባልም። ዩ ሃቭ በቃ ልክ እንደ ፕሬዘንት ፐርፌክት ቴንስ ነው የምንመልሰው። በዚህ አይነት መልኩ ነው የጥያቄ አመላለሱ ተመሳሳይ ነው። ሃቭ አይ ቢን ለርኒንግ እየተማርኩ ነበር? የስ ዩ ሃቭ ቢን፣ አሁን እየተማርክ ነበር ይሆናል ማለት ነው። ሃቭ ዊ ቢን ለርኒንግ? የስ ዊ ሃቭ። ሃቭ ዩ ቢን ለርኒንግ? የስ አይ ሃቭ። እኔን ስለጠየቀኝ ማለት ነው እንደዚህ ብዬ መልሳለሁ። ሃቭ ዘይ ቢን ለርኒንግ? የስ ዘይ ሃቭ። ሃዝ ሺ ቢን ለርኒንግ? የስ ሺ ሃዝ። ሃዝ ሂ ቢን ለርኒንግ? የስ ሂ ሃዝ። ሃዝ ኢት ቢን ሬኒንግ? የስ ኢት ሃዝ ብለን እንመልሳለን። ስናፈርስም ተመሳሳይ ነው። ሃቭ አይ ቢን ለርኒንግ? እየተማርኩ ነበር? ኖ ዩ ሃቭንት። እየተማርክ አልነበረም። እዚህ ጋር ልዩነቱ ምንድን ነው? አፍራሽ ላይ ኮንትራክትድ ፎርም አናደርግም። ዩቭ ብለን አሁን መጻፍ እንችላለን፣ እችን አሳጥረን። እንደሱ ኮንትራክትድ ፎርም አይጻፍም በፖዘቲቭ መልስ ላይ። ኔጌቲቭ መልስ ግን ሲሆን ሃቭንት ብለን ነው የምንመልሰው፣ ብዙ ጊዜ አሳጥረን። ኖ ዩ ሃቭንት፣ ኖ ዊ ሃቭንት እያለን ማለት ነው። ስለዚህ ሃቭ አይ ቢን ለርኒንግ? ኖ ዩ ሃቭንት። ሃቭ ዊ ቢ ለርኒንግ? ኖ ዊ ሃቭንት። ሃቭ ዩ ቢን ለርኒንግ? ኖ አይ ሃቭንት። ሃቭ ዘይ ቢን ለርኒንግ? ኖ ዘይ ሃቭንት። ሃዝ ሺ ቢን ለርኒንግ? ኖ ሺ ሃዝንት። ሃዝ ሂ ቢን ለርኒንግ? ኖ ሂ ሃዝንት። ሃዝ ኢት ቢን ሬኒንግ? ኖ ኢት ሃዝንት። አይ እየዘነበ አይደለም የሚለውን ያመጣልናል ማለት ነው። ሌላ ደብሊው ኤች ኩዌስችን ላስት ላይ የምናየው ያለው
ይህ መጨረሻ እንዴት እንጠይቃለን? ያው ተመሳሳይ ነው። ፕሬዘንት ፐርፌክት ላይ ስንጠቀማቸው ላይ በኮንቲኒየስ ቴንስ ላይም በሲምፕል ፕሬዘንት ቴንስ ስንጠቀም እንደነበረው የጥያቄያዊ ቃሉን ከፊት ነው የምናመጣው። ደብሊው ኤች ኩዌስችን የምንለውን ሃው፣ ሁ፣ ዌር፣ ዋት የሚሉትን ከፊት አድርገን ልክ እዛ ጋር የነበረውን የጥያቄ አጻጻፍ እንደግመዋለን ማለት ነው። እዚች ጋር ተመልከቷት። አሁን ሃቭ ዩ ቢን ዌይቲንግ ፎር ሚ ማለት ይቻላል። ግን ለምን ያህል ብለን ደግሞ ሰዓቱን ስለሆነ የፈለግነው ምን አደረግነው? ሃው ሎንግ የምትለዋን ከፊት ጨምረን ሃው ሎንግ ሃቭ ዩ ቢን ዌይቲንግ ፎር ሚ። በቃ እዛው ጥያቄ ላይ ከፊቱ ብቻ እችን ነው የምጨምረው ማለት ነው። ስለዚህ ግልጽ ነው። ሃው ሎንግ ሃቭ ዩ ቢን ዌይቲንግ ፎር ሚ፣ ለምን ያህል ጊዜ ስጠብቀኝ ነበር። አይ ሃቭ ቢን ዌይቲንግ ፎር ዩ ፎር 6 አወር፣ ለ6 ሰዓት ያህል ስጠብቅህ ነበረ። ሁ ሃዝ ቢን ክሊኒንግ ዘ ሩም፣ ማን ነበር ቤቱን ያጸዳው? ማን ነው ቤቱን እያጸዳ የነበረው? ትዕግስት ሃዝ ቢን ክሊኒንግ ዘ ሩም፣ ትዕግስት ቤቱን ስታጸዳ ነበረ። ለዛ ነው አሁን ጨርሳለች የሚለውን ነው የሚያሳየን። ዌር ሃቭ ዘይ ቢን ጎይንግ፣ የት እየሄዱ ነበር በዛ ወቅት? ይሁን አሁን ስናገኛቸው የት እየሄዱ ነበር ስንላቸው ዘይ ሃቭ ቢን ጎይንግ ቱ ሆም፣ ወደ ቤት እየሄዱ ነበረ። ያው በኮንቲኒቲ ያለውን ኢፌክት የሚያሳይ ነው። ዋት ሃቭ ዩ ቢን ዱይንግ ኦል ናይት፣ ሌሊቱን ሙሉ ምን ስትሰራ ነበር? አሁን ፊቱ ደክሞት ገርጥቶ አይተነው ሊሆን ይችላል ያንን ሰው። ያኔ ዋት ሃቭ ዩ ቢን ዱይንግ ኦል ናይት፣ ምን ስታደርግ ነበር ሌሊት? ወይ እንቅልፍ ተኝቶ እዚህ ጋር ስናገኘው ምን ስታደርግ ነበር ሌሊቱን እንለዋለን። አይ ሃቭ ቢን ስተዲንግ ኦል ናይት ይላል እሱ ደግሞ። አይ ሃቭ ቢን ስተዲንግ ኦል ናይት፣ ሌሊቱን ሙሉ ሳጠና ነበር፣ ስለዛ ነው የደከመኝ እንቅልፍ የመጣው የሚለው መልስ ደግሞ እሱ ሊነግረን ይችላል ማለት ነው። በዚህ መልኩ ነው ፕሬዘንት ፐርፌክት ኮንቲኒየስ ቴንስን ኮንስትራክት የምናደርገው። አብዛኞቹ ጥቅሞቹ ግን ከፕሬዘንት ፐርፌክት ጋር ተመሳሳይነትና ተቀራራቢነት አላቸው። እዚህ ጋር ግን ስንጠቀመው ሞር ኢምፋሳይዝ የምናደርገው የድርጊቱ ቀጣይነት ያለመቆራረጥ መከሰቱን ለማሳየት ይበልጥ የምንጠቀምበት ነው። ስለዚህ ቤተሰቦች እንግዲህ ሰብስክራይብ በማድረግ የቤተሰብ አባል ያልሆናችሁ ቤተሰብ አባል እንድትሆኑ እንጠይቃለን። ከወደዳችሁት ላይክ አድርጉ። እንዲሁም ደግሞ ይጠቅማል ብላችሁ ካሰባችሁ ለጓደኞቻችሁ ለቤተሰብ ሼር በማድረግ እንድተባበሩ እንጠይቃለን። ኮመንት ደግሞ ካላችሁ በኮመንት ቦክስ ውስጥ አስቀምጡልን። የዛሬ ትምህርት በዚሁ አብቅቷል። በቀጣይ እስክንገናኝ መልካም ጊዜ። ቻው።